ላንቺ አንድ ሰርፕራይዝ አለ ከስዊዘርላንድ ላንቺ ለቤቢዬ ሙሉ ወጪ ተችሎ እንድትሄጂ እዛ ደግሞ የስራ እድል የቤት እድል ሁሉም ነገር አመቻችታ ልትወስድሽ ትፈልጋለች። አረ ቤተሰብ አጨብጭቡ አጨብጭቡ፣ እንኳን ደስ አላችሁ። እንግዲህ ሩታዬ ከስዊዘርላንድ ከነ ቤቢ ሁሉ ነገር ጨርሳ ልትወስዳት የተዘጋጀች አንድ እህት ተገኝታለች ማለት ነው። ንግስቷ ሩታዬ አንበሲቷ ጀግኒቷ እንኳን ደስ አለሽ፣ ይገባሻል፣ ይገባሻል እህቴ። ለማንኛውም ስለ ስዊዘርላንድ ስለ መሄዷና ስላለመሄዷ ምን አለች ሩታ በደንብ አድርገን የምናወራበት ጉዳይ ይሆናል ማለት ነው። ሌላው የተናገረችው ነገር ምንድን ነው? የማልቀሻ ጊዜ አብቅቷል፣ አሁን የማለቅስበት ጊዜ አይደለም ብላለች ማለት ነው። ስለ አብርሃም ጎረፍ ሊያደርጉላት ቢፈልጉም ስለ እሱ ጉዳይ እንድታወሩ አልፈልግም አክትም ያለው ብላለች ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። እንግዲህ የዛሬው ትልቅ ደስታ ነው፣ ትልቅ ሰርፕራይዝ ነው ማለት ነው። ንግስቷ ጀግኒቷ የሀብቴ ልጅ ማለት ነው እንግዲህ የስዊዘርላንድ እድል አግኝታለች ማለት ነው። አግኝታለች ብቻው አይደለም ከነ ቤብዬ ማለት ነው። ከነ ቤብዬ የቤት እቃ ቤት ሁሉ ነገር አዘጋጅታ የምትጠብቅሽ ምርጥ እህት አግኝተሻል ተብላለች። ሩታዬም እንግዲህ አሁን ላይ ቶሎ መወሰን አልችልም፣ ነገር ግን አስቤበት እነግራችኋለሁ ብላለች ማለት ነው። የኔ ንግስት ሩታዬ አንበሲቷ ጀግኒቷ ይገባሻል፣ ይገባሻል። አንቺማ ከዚህም በላይ ይገባሻል። እንግዲህ ሩታዬ አሁን ከዚህ በኋላ የማለቅስበት ጊዜ አይደለም፣ የማለቅስበት ጊዜ አልፈዋል ብላለች ማለት ነው። ስለ አብርሃምም ስለ ጓደኞቹንም ስለ እነቴቴ ነገርም ተነስቶባት ነበረ ማለት ነው። እኔ ስለ አቤላም ስለ አብርሃምም በዙሪያችን ላሉት ስለማንም እንዲወራልኝ አልፈልግም ብላለች ማለት ነው። በቃ እኔ አብቅቻለሁ፣ ከዚህ በኋላ ስለማንም ስለምንም እንዲወራብኝ አልፈልግም ብላ ቆራጥ አቋማ ተናግራለች ማለት ነው። እንግዲህ እሱ ወዶ አይደለም የዚህ ትዳር መፍረስ ተጠያቂ ብሩኬና አቤላ ናቸው ተብላም ሲነገራት እንግዲህ የእሱ ትዳር የሚመሩለት እነሱ አይደሉም፣ እሱ ወዶ ያደረገው ነገር ነው ብላለች ማለት ነው። እውነት ለመናገር የአብርሃምና የሩታ ትዳር የመበጥበጥ ምክንያት የሆኑት ሶስቱ ናቸው። በእርግጥ እሱ ጠንካራ ቢሆን ጎበዝ ቢሆን የትኛውንም ጓደኞቹ ቢሆን አይደለም ጓደኞቹ ቤተሰቦቹንም ጭምር በመሀል ማስገባት አልነበረበትም ማለት ነው። ያው የእሱ ደካማ ጎን ወይም የእሱ ደካማነት አይተው ነው ጓደኞቹንም የተጫወቱበት ማለት ነው። ስለዚህ ትልቁ ሚና የተጫወቱት እንግዲህ እቴቴ አቤላና ብሩክ ወይም ደግሞ ውሽሚት ናቸው ማለት ነው። የሩታና የአብርሃም ትዳር የመፍረስ ምክንያቶች ማለት ነው። ስለዚህ ሩታዬ መልካም እድል ብያለሁ። መልካም እድል ከቤብዬ እንደፈለግሽ ተንሸራሸሪ የኔ ውድ ማለት ነው። ይገባሻል የኔ ጠንካራ ማለት ነው። እውነቴን ነው የምላችሁ፣ ጠንካራ ናት፣ በቃ ጎበዝ ማለት ነው። የሴቶች ጥንካሬ ነው እያሳየችን ያለችው ማለት ነው። ጉብዝና ነው እያሳየችን ያለችው ማለት ነው። አሁን በዚህ ሰዓት አንዳንዶች ግን እያሉ መሀረብና ሶፍት ይዘው ነበረ ማለት ነው። ነገር ግን የምን ማልቀስ ነው? ያለቀስኩት ጊዜ በቃ ይቆጨኛል፣ ከዚህ በኋላ ማልቀስ የለም ብላለች ማለት ነው። ነገር ግን ምንድነው ያሳሰባል? እኔ የትም ቦታ ብሄድ የትም ሀገር ብሄድ የትም የሚከተለኝ አይጠፋም ብላለች ማለት ነው። እውነት ነው እናንተ፣ ልክ ስጋ እንዳየ ውሻ እኮ ነው የሚከታተሏት ማለት ነው። አቤት አቤት ሩታዬ እንዱ ፍርክጥ ጽናቱ ይስጥሽ ማለት ነው። እና አንቺን ካልተከተሉ አንቺን ካልጠሩ መቼ ያድጋሉ? ስለማያድጉ ነው። ቪው እና ሰብስክራይብ ስለማይመጣላቸው ነው። ግዴታ አንቺን ተከትለው ነው ሰብስክራይብ የሚያገኙት ማለት ነው። እና ሩታዬ አንቺ ብቻ አምልጫቸው እንጂ ወደ ውጭ ላጥ በይባቸው እንጂ ኬትም አያገኙሽም፣ ኬትም አያገኙሽም። እና መልካም እድል ብያለው ማለት ነው ውዶችዬ። ቤተሰብ እንኳን ደስ አላችሁ። አዎ ደስ አይልም? የሰርፕራይዝ ደስ ይላል።